ክርስቶስ ሰው የሆነው በአራት ነገር ምክንያት ነው። አንደኛ ቸር እረኛ ስለሆነ፣ ሁለተኛ ቸር ንጉሥ ስለሆነ፣ ሶስተኛ ቸር ሐኪም ስለሆነ፣ አራተኛ ደግሞ ቸር መምህር ስለሆነ። ባለጸጋ እንደሆነ መድሄት፣ ያወቀ አላዋቂ ሥጋን መልበስ፣ ብሉ ሲሆን መወሰን፣ ኃያል ሲሆን መድከም፣ ብስት ሲሆን መራብ፣ ውሃ ሲሆን መጠማት፣ ልብስ ሲሆን መራቆት፣ ሕይወት ሲሆን መሞት፣ መድኃኒት ሲሆን መታመም፣ ጌታ ሲሆን ባሪያ መሆን። እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንደ ድሃ እንዴት ከድሃ ቤት ያድራል ከይወርዶ ስለሚቻለው። እንዲህ ብሎ እኮ ጠይቆ እኮ ሊቁ መለሰ። እፎ ቤተ ነዳይ ሀደረ እና መጨረሻ ላይ እስመ አልቦ ዘይሳነው ለእግዚአብሔር። መልአክ ሰው መሆን አይቻለውም፣ እግዚአብሔር ግን ሰው መሆን አይሳነውም። ሰው መሆን ስላልተሳነው ሰው መሆንም ተቻለው ማለት። ክርስቶስ ሰው መሆኑ ትነቱ የሚያሳንሰው ሳይሆን ሁሉን ቻይነቱን የሚያስረግጥለት ነው። ፍጥረት የተሰጠውን ይዞ ይኖራል እንጂ ሌላ መሆን አይችልም። እሱ ግን ሳይለወጥ ሁሉን መሆን ይችላል። ስለሚችልም ሰው መሆንም ተቻለው ማለት ነው። ከቤተ ክርስቲያን ውጭ የሆኑ ሰዎች ያደናግሩናል። እንዴት አምላክ ሊራብ ይችላል? እንዴት አምላክ ሊጠማ ይችላል? እንዴት አምላክ ሰው ይሆናል? እንዴት ይራባል? እንዴት ይጠማል? እንዴት ይደክማል? ስለሚችል። እኔ አሁን አብልታችሁ ሲያበቃ ተራብ ብትሉኝ እንደጠገብኩ መራብ አልችልም። እኔን አልብሳችሁ ተበረድ ብትሉኝ አይበርደኝም ከለበስኩ። ቸር ባለ መድኃኒት ወዳጅ ታሟል ሲባል ሌሊት ነው አይል፣ ብርድ ነው አይል፣ መድኃኒት ፍለጋ በጨለማ ወጥቶ ጋሬጣ እየቃጠው እንቅፋት እየመታው ጠዋቱን ፈልጎ ቆርጦ ለታመመው ሰው ይሰጠዋል። መድኃኔዓለም ኢየሱስ ክርስቶስም የድንቁርና ጨለማ በነገሰበት ዓለም መስቀል ችንካር እንደሚጠብቀው እያወቀ ጭንቁርናን ሊያጠፋ፣ ክህደትን ሊያጠፋ፣ ባርነትን ሊያርቅ፣ ሕይወትን ሊሰጥ ቸር ባለመድኃኒት ነውና ወደዚህ ዓለም መጣ። ያችን ዕፅም ከእሴይ ስር በቅላ አገኛት። ከእሷ ማኅፀንም መድኃኒቱን ነሳና ለበሰው። ያንን ለበሽተኛው አዳምና ለልጆቹ አመመ፣ ሰጣቸው። ከዚያ በኋላ እስከ ዘላለሙም ድረስ ደዌያችንን ነቀለ። አዎን ብሎ የተረታ ባላጋራ ከስሩ የተነቀለ ወይራ እንደማይረባ ይላሉ አባቶቻችን። ኃጢአትን ከስሯ ነቅሎ ኢይኩን ፍሬ በውስቴትኪ፣ ፍሬ አይገኝብሽ ብሎ 5500 ዘመን ለምልማ የነበረችውን የኃጢአት ዛፍ ሊነቅላት የሕይወት ፍሬያችን ኢየሱስ ክርስቶስ ከእውነተኛይቱ የሕይወት ዛፍ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት የሁሉም ቅዱሳን በረከታቸው ይደርብን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም አደረሳችሁ። ሁሉ ዓለም ዮም ተወልደ፣ የዓለሙ ሁሉ ቤዛ ዛሬ ተወለደ በሚል ርዕስ እንማማራለን ማለት ነው። ዛሬ በቤተልሔም ተወለደ፣ በጎል ተጣለ፣ በጨርቅ ተጠቀለለ እያለ ቅዱስ ያሬድ ያደንቃል። ወንጌላዊ ሉቃስ በሉቃስ ወንጌል ምዕራፍ 2 ላይ የተናገረውን ታሪክ መሰረት አድርጎ ነው። እንግዲህ ሁላችሁም እንደምታውቁት ጌታ የተወለደው ለምንድን ነው እና እንዴት ተወለደ የሚለውን በአጭር ደቂቃ አስተላልፌ ትምህርቱን እጠቀልለዋለሁ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሰው እንዲሆን ያነሳሳው ወይም ደግሞ ሰው እንዲሆን ያደረገው ሰውን ለማዳን እንደሆነ ሁላችሁም ታውቃላችሁ።
በዚህ ላይ ከእምነት ውጭ የሆኑ ሰዎች የሚያነሱት ጥያቄ አለ። ለመሆኑ አምላክ ሰው መሆን ያስፈለገው ለምንድን ነው? በመላእክት ለምን አላዳነንም ብለው ይናገራሉ። በመላእክት እንዳንድን የሆንበት ምክንያት ሚካኤል ገብርኤልን፣ ሱራፌል ኪሩቤልን ልኮ አድኑ ማለት ይችል ነበረ። ነገር ግን ሰው በድሏል። ሰው ከበደለ የሰው ካሳ መካስ አለበት። የሰው ልጅ የበደለው በደል ዘላለማዊ በደል ነው። የዘላለም አምላክን ስለበደለ በደሉ የዘላለም ስለሆነ ፍርዱም የዘላለም ሆነ። ስለዚህ የዘላለም ሞት ተፈረደብን ማለት ነው። ስለዚህ መላእክት ዘላለማውያን አይደሉም። መነሻና መድረሻ አላቸው። መነሻ አላቸው፣ መድረሻ ግን የላቸውም። ለዘላለም ይኖራሉ። ለእግዚአብሔር ግን ዘላለም ተብሎ ሲነገርለት ዘአልብ ከጥንት ወይ ተፍጻሜት፣ መነሻም መድረሻም የሌለው ማለት ነው እግዚአብሔር ዘላለም ሲባል። ስለዚህ ሰው በድሏል። ሰው ሲበድል ካሳ መቅረብ አለበት። ያለ ካሳ ዝም ብለን ብንድን ኖሮ የእግዚአብሔር ፍትሕ ተጓደለ ማለት ነው። እግዚአብሔር ደግሞ በባህሪው ፍርዱ ምሕረቱን አይቃወምም፣ ምሕረቱ ደግሞ ፍርዱን አይቃወምበትም። ስለዚህ ዝም ብለን በነፃ ብንማር ምን ይሆናል? ፍርዱ ቀረ። ፈርዶብን ቢቀር ደግሞ ምሕረቱ የት ላይ ነው ያሰኛል። ስለዚህ የፈረደው ፍርድ በካሳ መካስ አለበት። ያንን ለመካስ በሰው አካል ነው። ሰው ስለበደለ ባልበደለ አካል ካሳ አይቀርብም። የበደለ ሰው ነው። ስለዚህ ሰው መካስ አለበት። ለማን? ለእግዚአብሔር። መላእክት ሰው ሁነው እንዳይክሱልን መላእክት ሰው መሆን አይችሉም። ለምን? ፍጥረት የተሰጠውን ፍጥረት ይዞ ይኖራል እንጂ ተፈጥሮውን የመለወጥ ስልጣን አልተሰጠውም። ለምሳሌ ዛፍ ሆኖ ነው መኖር የሚችለው። ፀሐይ ሆኖ ነው መኖር የሚችለው። ጨረቃ ሆና ነው የምትኖረው። ዛፍ ወደ ኮከብ ወደ ጨረቃ ወደ ፀሐይ አይለወጥም። ነምር ጅብ አይሆንም፣ ጅብ ነምር አይሆንም። የተሰጠውን ተፈጥሮ ነው ይዞ የሚኖረው። ስለዚህ መላእክት ሰው እንዳይሆኑ መላእክት ሰው መሆን አይችሉም። መልአክ መሆን ብቻ ነው የተፈቀደላቸው። ከዚያ እሺ መላእክት ይሄን ማድረግ ካልቻሉ ለምንድን ነው ሰው ያላዳነን? ደጋግ ሰዎች ለምን አላዳኑንም ስትሉ እንግዲህ እንኳንስ በጽድቅ መስመር በዓለም ሕግ እንኳን ወንጀለኛ ለወንጀለኛ ዋስ ሆኖ አያስፈታም። ራሱ ወንጀል ያለበት ሰው ለሌላ ወንጀለኛ ዋስ ሊሆን አይቻለውም። እሱ ራሱ በዚያ ወንጀሉ ሊታሰር ስለሚችል። በእኛ ደግሞ ምን ሆነ? ከአዳም ጀምሮ እስከ ሙሴ ኩነኔ ኃጢአት ማህዱ ብሲ ወፂያ ኩሉ ተቀስፈ ባቲ። ልክ በትር ወይም ጨንገር ከአንድ ዛፍ ተቆርጦ ብዙ ከብት፣ ብዙ ፍየል፣ ብዙ በሬ እንደሚነዳበት የኃጢአት ጨንገር ከአንድ ከአባታችን ከአዳም በቀለችና የበደሉትም ያልበደሉትም የሰው ልጆች ሁሉ በመርገም ተያዙ። የሚሰሩት ጽድቅ ሁሉ አቅመቢስ ሆነ ማለት ነው። ስብ አጤሱ፣ ደም አፈሰሱ፣ መሥዋዕት ሰዉ፣ ጽድቅን ሁሉ አደረጉ። ነገር ግን ኦኮነ ጽድቅነ ከመጸርቀ ትክቶ እንዳሉ ጽድቃችን እንደ መርገም ጨርቅ ሆነ። ለምን? ያቺ የመርገም በትር ትደበድባቸው ትመታቸው ነበረ። ስለዚህ የሰው ልጆች ደጋግ ቅዱሳን አብርሃም፣ ይስሐቅ፣ ያዕቆብ፣ ሌሎችም ነቢያት ቅዱሳን ሁሉ አበው የሰው ልጅ ማዳን አልተቻላቸውም። ለምን አልተቻላቸውም? እነሱ በግል ስራቸው ምንም እንኳን ጻድቃን ቢሆኑ በአባታቸው በአዳም በእናታቸው በሔዋን ምክንያት በመርገም ማሰሪያ ተይዘው ስለነበረ ነው። በመርገም ብትር ተደብድበው ተመተው ስለነበረ ነው። ከዚህ የተነሳ የሚያድን ጠፋ። አሁን መልአክ እንዳያድነን መልአክ ሰው መሆን አይችልም። ሰው እንዳያድነን ሰው ራሱ ማንኛውም ሰው ኩሉ አረየ ወህቡረ አለወ ተብሎ እንደተነገረ ሁሉም በአዳም መርገም ተይዞ ከመርገም በታች ሆኖ ተፍገምግሞ ሲኦል የሚወርድ ሆኗል። ከዚህ የተነሳ አሁን የሚያድነን ጠፋ። ቅዱስ ዳዊት ይህን እንዲህ ብሎ ይናገራል። አንሳይኩ አዕይንቴ እመንገለ አድባር እማይቴ ይምጻ ረድኤቴ። ዓይኖቼን ወደ ተራራ አነሳሁ ረድኤቴ ከወዴት ይምጣ ይላል። ዓይኖቼን ወደ ተራራ ያላቸው ተራሮች ያላቸው ተራራ ከሜዳ በላይ ከፍ ያለ እንደሆነ ከሌላው ሕዝብ በቅድስና ከፍ ያሉ ነቢያት ናቸው። ዓይኖቼን ወደ ተራራ አነሳው ማለት አብርሃም፣ ይስሐቅ፣ ያዕቆብ ሌሎችን ነቢያትም ያድኑኛል ብዬ ተስፋ አደረግኳቸው ማለቱ ነው። እማይቴ ይምጻ ረድኤቴ፣ ረድኤቴ ከወዴት ይምጣልኝ ማን ያድነኝ ብሎ ይጠይቅና እነሱ ሊያድኑኝ አልቻሉም ማለቱ ነው። እንኪ ማን ያድነኛል ሲለውን ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። መንፈስ ቅዱስ ምን ብሎ መለሰለት?
በዳዊት ልብ አድሮ ረድኤተ የሰማ በእግዚአብሔር ዘገብረ ሰማይ ወምድረ፣ ረድኤተ ሥጋ ረድኤተ ነፍስን የሚሰጠኝ ሰማይና ምድርን የፈጠረ እግዚአብሔር ብቻ ነው ብሎ ተናገረ። እግዚአብሔር ብቻ ይሄን ማድረግ ስለሚችል እግዚአብሔር ሰው መሆን አስፈለገው ማለት ነው። ሰው መሆን አስፈለገው። ልብ ብላችሁ ስሙ። እግዚአብሔር መልአክ ሰው መሆን አይችልም። ነገር ለመደጋገም አይደለም፣ እንዲገባን ነው ይሄን የምደግመው። መልአክ ሰው መሆን አይችልም። እግዚአብሔር ግን ሁሉን ስለሚችል ሰው መሆንም ቻለ ማለት ነው። ሁሉን ስለሚችል ሰው መሆንም አልተሳነውም። መልአክ ሰው መሆን አይቻለውም። እግዚአብሔር ግን ሰው መሆን አይሳነውም። ሰው መሆን ስላልተሳነው ሰው መሆንም ተቻለው ማለት ነው። ክርስቶስ ሰው መሆኑ ከጌትነቱ የሚያሳንሰው ሳይሆን ሁሉን ቻይነቱን የሚያስረግጥለት ነው። ፍጥረት የተሰጠውን ይዞ ይኖራል እንጂ ሌላ መሆን አይችልም። እሱ ግን ሳይለወጥ ሁሉን መሆን ይችላል። ስለሚችልም ሰው መሆንም ተቻለው ማለት ነው። አንዳንድ ጊዜ ከቤተ ክርስቲያን ውጭ የሆኑ ሰዎች ያደናግሩናል። እንዴት አምላክ ሊራብ ይችላል? እንዴት አምላክ ሊጠማ ይችላል? እንዴት አምላክ ሰው ይሆናል? እንዴት ይራባል? እንዴት ይጠማል? እንዴት ይደክማል? ስለሚችል። እኔ አሁን አብልታችሁ ሲያበቃ ተራብ ብትሉኝ እንደጠገብኩ መራብ አልችልም። እኔን አልብሳችሁ ተበረድ ብትሉኝ አይበርደኝም ከለበስኩ። ፈጣሪ ግን ባለጸጋ እንደሆነ መድሄት እያወቀ አላዋቂ ሥጋን መልበስ፣ ምሉ ሲሆን መወሰን፣ ኃያል ሲሆን መድከም፣ ህብስት ሲሆን መራብ፣ ውሃ ሲሆን መጠማት፣ ልብስ ሲሆን መራቆት፣ ሕይወት ሲሆን መሞት፣ መድኃኒት ሲሆን መታመም፣ ጌታ ሲሆን እንደ ጌታ አርአያ ገብርን ይዞ መምጣት፣ ባሪያ መሆን፣ የባሪያን መልክ መያዝ ለሱ ይቻለዋል። ንጉሥ በድሃ ከግዛቱ ባለች በአንዲት ድሃ ጎጆ ገብቶ ምሳ ቢበላ ንጉሡ ድሃ ሆነ እንደማይባለው ሁሉ እግዚአብሔር በእኛ በድሆች ዓለም በድሆች ጠባይ በመምጣቱ እሱ እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንዴት ከድሃ ቤት ተመልከቱ፣ እንደ ድሃ እንዴት ከድሃ ቤት ያድራል ከሰማይ ወርዶ ስለሚቻለው። እንዲህ ብሎ እኮ ጠይቆ እኮ ሊቁ መለሰ። እፎ ቤተ ነዳይ ሀደረ ካለና መጨረሻ ላይ እስመ አልቦ ዘይሳነው ለእግዚአብሔር። እንዴት ነው ከድሃ ቤት ማደር የተቻለው? ስለሚቻለው። ዘይጠበልሎ ለሰማይ በደመና ሀደረ ውስተ ቤቱ ለሌዊ ብሎ ይናገራል። አጢፎስ የተባለ ሊቅ በሃይማኖተ አበው ሲናገር ሰማይን በደመና የሚሸፍነው አምላክ እርሱ በሌዊ ቤት ከሌዊ ወገን በተወለደች በድንግል ማርያም ማኅፀን አደረ፣ በጨርቅ ተጠቀለለ። እንዴት? ሁሉ ስለሚቻለው። ሁሉ ስለሚቻለው ድሃ መሆንም ተቻለው፣ መወሰንም ተቻለው። ስለዚህ ሰው ይሆን ዘንድ እርሱ መጣ። ይህንን ፍቅሩን ሊገልጥ ቅዱስ ኤፍሬም ይህንን ይጠይቃል። ተመልከቱ። አንሶሶ ውስተ ዓለም ይላል። አንሶሶ ውስተ ዓለም ከሰው ጋር ተመላለሰ ይላል። ለምን ብለን ስንጠይቀው መልሱን እስመ መሐሪ ውእቱ መፍቀሬ ሰብ፣ ቸር ሰው ወዳጅ ስለሆነ ሰው መሆን አልገደደውም። ለሱ እኛን ሊፈልግ መጣ። በአራት ነገሮቹ ይላሉ አባቶቻችን። ክርስቶስ ሰው የሆነው በአራት ነገር ምክንያት ነው። አንደኛ ቸር እረኛ ስለሆነ፣ ሁለተኛ ቸር ንጉሥ ስለሆነ፣ ሶስተኛ ቸር ሐኪም ስለሆነ፣ አራተኛ ደግሞ ቸር መምህር ስለሆነ። ቸር መምህር ተማሪዎቹ ሲጎዱ መጥተው በተማሩ እያለ ቁጭ አይልም፣ ካሉበት ሂዶ ያስተምራቸዋል። መምህራችን ኢየሱስ ክርስቶስ እኛ ጥለነው ስንኮበልን እሱ ሊያስተምረን ወደ እኛ መጣ። ቸር እረኛ በጎቹ ሲጠፉ ከቤቱ ቁጭ አይልም፣ ሂዶ ይፈልጋቸዋል። እረኛችን ኢየሱስ ክርስቶስ እኛ ስንጠፋ ከዚያ ሆኖ አላየንም፣ መጥቶ ፈለገን። ቸር ንጉሥ በእንዲህ ያለው በዚህ በኩል ያለው ግዛት ድርቅ መታው ሲባል ወርዶ ይጎበኛል፣ የተቸገሩትን ይሰጣቸዋል። እሱም እንደተጎዳን አይቶ ቸር ንጉሥ ነውና ወደ ግዛቶቹ መጣ እኛን ሊጎበኝ። ቸር ባለ መድኃኒት ወዳጅ ታሟል ሲባል ሌሊት ነው አይል፣ ብርድ ነው አይል፣ መድኃኒት ፍለጋ በጨለማ ወጥቶ ጋሬጣ እየቃጠው እንቅፋት እየመታው እጽዋቱን ፈልጎ ቆርጦ ለታመመው ሰው ይሰጠዋል። መድኃኔ ዓለም ኢየሱስ ክርስቶስም የድንቁርና ጨለማ በነገሰበት ዓለም የመስቀል ችንካር እንደሚጠብቀው እያወቀ ቸር ባለ መድኃኒት ነውና ወደዚህ ዓለም መጣ። ያችን እጽም ከእሴይ ስር በቅላ አገኛት። ከእሷ ማኅፀንም መድኃኒቱን ነሳና ለበሰው። ያንን ለበሽተኛው አዳምና ለልጆቹ አመመ፣ ሰጣቸው። ከዚያ በኋላ እስከ ዘላለሙም ድረስ ደዌያችንን ነቀለ። አዎን ብሎ የተረታ ባላጋራ
ከስሩ የተነቀለ ወይራ እንደማይረባ ይላሉ አባቶቻችን። ኃጢአትን ከስሯ ነቅሎ ኢይኩን ፍሬ በውስቴትኪ ፍሬ አይገኝብሽ ብሎ 5500 ዘመን ለምልማ የነበረችውን የኃጢአት ዛፍ ሊነቅላት የሕይወት ፍሬያችን ኢየሱስ ክርስቶስ ከእውነተኛይቱ የሕይወት ዛፍ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። ድንቁርናን ሊያጠፋ፣ ክህደትን ሊያጠፋ፣ ባርነትን ሊያርቅ፣ ሕይወትን ሊሰጥ እርሱ ወደዚህ ዓለም መጣ። ፍቅሩንም ሊገልጥልን ወደዚህ ዓለም መጣ። ወደዚኛ እኛን ለመፈለግ ሰው ሆኖ የመጣ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ሰው ሆኖ ሲመጣ አንዲት ሰው አስፈለገችው። ያችውም ቅድስት ድንግል ማርያም ወላዲተ አምላክን አገኘ ለእናትነት። የእመቤታችን እዚህ ላይ አንድ ውለታዋን ብቻ ማስታወስ እፈልጋለሁ። ያም ትምክህተ ዘመድን የምንለው ነው። የባህሪያችን መመኪያ መሆን ምን ማለት መሰላችሁ? እግዚአብሔር ሰው መሆን፣ ሰውን ለማዳን በሰው ጠባይ ለመካስ፣ በሰው አካል ለመካስ ሰው መሆን ፈለገ። ሰው ሲሆን ደግሞ ሰው ያስፈልገዋል። ሰው ማለት ደግሞ የመጀመሪያው ያልበደለው የአዳም መጠሪያ ነው። ልብ ብላችሁ አስተውላችሁ ስሙ። ማንኛውም ሰው ጠባዩ ያልተስማማለት ሰው አይባልም። ጠባዩ ያልተስማማለት በእሳት ባህሪው የሚቆጣ፣ በነፋስ ባህሪው የሚሯሯጥ፣ በውሃም ባህሪው ተስፋ የሚቆርጥ፣ በመሬት ባህሪው የሚያግበሰብስ ሰው አይባልም። ሰው የሚባለው ሰባቱ ሁሉ የተስማሙለት ፍጹም ማለት ነው። ስለዚህ ሰው ሆነ ስንል ክርስቶስ ፍጹም አዳም ሳይበድል ከገነት የነበረውን አካል ነው ክርስቶስ የለበሰው። ያን አካል የያዘ ሰው አስፈለገው። ያንን አካል ይዛ የተገኘች ማን ሆነች? ድንግል ማርያም ናት። ሰው ሲጠፋ ሰውን ወክላ የተገኘች ማለት ነው። ሙሉ ሰው፣ ሙሉ የሰው ጠባይ ያላት ማለት ነው። ከሁለት ነገር ነው። ከእርግማን እሱ ጠበቃት፣ ከምልአተ ኃጢአት ደግሞ እሷ ተጠበቀች፣ ድርሻዋን ተወጣለች። ስለዚህ ምን አለ? እንዴት ሆኖ ከመምጽውር ጽሩየ ገብራ፣ ከጭቃ እንደሚገኝ ወርቅ፣ ከጭቃ የሚገኝ ወርቅ ከጭቃው ውስጥ ስናወጣው የጭቃው ጠባይ በወርቁ ውስጥ እንደሌለ ከአዳምና ከሔዋን ጠባይ ስትገኝ የአዳምና የሔዋን እርግማን ያላረፈባት ወርቅ ናት እሷ ማለት ነው። ንጹሕ ጠባይ፣ ድንግልናዋ ወርቅ የሆነ፣ ሕሊናዋ ወርቅ የሆነ፣ አካሏ ሁሉ ወርቅ የሆነ በንጽሐ ጠባይ የበለጸገች ባለጸጋ ስለሆነች እርሷን አገኘ። እርሷን ባገኘ ጊዜ ከሷ ስለዚህ እመቤታችን 5500 ዘመን የሰው ጠባይ ጎስቁሎ በነበረበት ሰዓት ብቻዋን ሰው ሁና በእግዚአብሔር የታየችልን ንጽሕት እጅ መንሻ ናት ማለት ነው። ያችን አይቶ ወደዚህ ማፍቀረ ንጉሥ ስነኪ እንዳለ ያንን ውበቷን ወዶ እርሱ ወደዚህ ዓለም መጣ። የእግዚአብሔር ከተማ ስለሆነች ሕሊናዋ ፈጽሞ ቅዱስ ስለሆነ ደጋግሜ ልንገራችሁ። ሌላ ጊዜም አንድ ቦታ ተናግሬዋለሁ፣ አስታውሳለሁ። እንግዲህ ታስታውሳላችሁ። በያዕቆብ መሰላል አይቷል አይደል? የምን መሰላል ነው ያየው? የወርቅ። ከወርቅ መሰላሏ ከጫፏ ላይ ምን ነበረ? እግዚአብሔር ነበረ። የወርቅ መሰላሏ ድንግል ማርያም ናት ነው የሚለው ቅዱስ ዮሐንስ ዘደማስቆ። ድንግል ማርያም ናት። ከዛ የመሰላሏ ጫፍ ሕሊናዋ ነው ይላል። ከዚያ ላይ እግዚአብሔር ተቀምጦበት ነበር ማለት በድንግል ማርያም ሕሊና ከእግዚአብሔር ሐሳብ በቀር ገብቶበት አያውቅም ማለት ነው። ሌላ ምንም ሐሳብ ያልገባባት ፍጹም የእግዚአብሔር ፍጽምት የእግዚአብሔር ከተማ እሷ ናት። ከእሷ ሰው ይሆን ዘንድ መጣ። እንዲህ ያደረገበት ምክንያት ዲያብሎስን ለመዝለፍ ነው። እንዴት ነው የሚዘልፈው? በሴት ስላጠፋን በሴት እግዚአብሔር ተበቀለው። ማንን? ዲያብሎስን። መጀመሪያ ዲያብሎስ እኛን ያጠፋን በምንድን ነው? በሴት አይደለም እንዴ? ሔዋን ሴት ናት። በሴት ስለተበቀለን እግዚአብሔር ደግሞ የእኛን ደም የመለሰልን በሴት በኩል ነው። ያቺ ሴት ማናት? እመቤታችን ናት። ስለዚህ ተመልከቱ፣ በዚያች በኩል የዲያብሎስ መርዝ በሔዋን ጆሮ ገብቶ እኛን ሁሉ ሲነድፈን 5000 ዘመን ኖረ። በድንግል ማርያም ጆሮ በኩል ደግሞ አካላዊ ቃል መጥቶ ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ተጸነሰ። ያን ጊዜ ምን አለ? ተፈሥሒ ፍሥሕት ደስተኛይቱ ሆይ ደስ ይበልሽ የሚለውን ቃል ሲነግራት ይውላችሁ፣ አንድ ሰው ዝም ብሎ ደስተኛ አይባልም። ደስተኛ የተባለችው ለምን? ፍሥሕት ማለት ሐዘን የሌለብሽ። ሐዘን የኃጢአት ልጅ ነው። ፍሥሕት ደስተኛይቱ ያላት የሔዋን የኃጢአትና የእርግማን ሐዘን የሌለብሽ ሲላት ነው። ደስ ይበልሽ አላት። ያን ጊዜ ፍሥሕት የሚለውን ቃል ስትሰማ ፍስሐ ኩሉ ዓለም ኢየሱስ ክርስቶስ በቃሏ በማኅፀኗ አደረ። ያን ጊዜ ተመልከቱ፣ እመቤታችን ስለዚህም ተባለች ሙሐዘ ፍስሐ ተባለች።
የሔዋን ሐዘኗ ከእመቤታችን ማኅፀን ጀምሮ መራቅ ጀመረ። ከዚያ ጌታችን ኢየሱስ ክርስቶስ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ የዕለት ጽንስ ሆኖ ተቀረጸ። እንዛሃሎ በመዝራዕተ እሙ ለሊሁ ይጽያን ዲበ ኪሩቤል ወይሰርር በክነፈ ነፋስ ይላል ሊቁ። በእናቱ ማኅፀን እያለ እሱ በአባቱ እቅፍ ነበረ፣ በአባቱ ቀኝ ነበረ። ተመልከቱ። እንዛሃሎ ውስተ ከርሰ እሙ ለሊሁ ይመልእ ሰማየ ወምድረ ቅዱስ ቄርሎስ በእናቱ ማኅፀን እያለ በሰማይና በምድር በአየራት በእመቃት በቀላያት ሁሉ መልቶ ነበረ። እሱ አልወሰነው። ከዚህ የተነሳ መጻሕፍት ይህን ይዘው ምን ይሉታል? እሱን ክንድ ይሉታል። ክንድ ከትከሻ ሳይነጠል የወደቀን እንደሚያነሳ ጌታችን ኢየሱስ ክርስቶስም የአብ ክንድ ነውና እንዘ ያርቅም መንበረ ስብሐቲሁ ያሉት ቅዱም ሊቃውንቱ ከመንበረ ክብሩ ሳይነጠል ሳይጎድል ከአባቱ ሳይለይ አሁን እኔ እዚች የወደቀ ነገር ባነሳ እጄ ከትከሻዬ እንደማይነጠል እርሱም ከአባቱ ሳይለይ ከድንግል ማርያም ማኅፀን ሰው ሆነ። ልክ እንደ ቃል በልባችን እያለ በወረቀት ላይ ስንጽፈው ከልባችን እንደማይጠፋው ሁሉ ከአብ ልብነት ሳይለይ እውነተኛይቱን መጽሐፍ ሕትምት በምትባል በእውነተኛይቱ ታቦት በቅድስት ድንግል ማርያም የሕይወት ቃል አካላዊ ቃል ኢየሱስ ክርስቶስ በማኅፀኗ ተቀረጸ። የፀሐይ ብርሃን ከፀሐይ አካል ሳይለይ እኛ ላይ መጥቶ እንደሚያሞቀን ከአብ ሪና ሳይጎድል ከአባቱ ሳይነጠል እውነተኛው ብርሃን በእውነተኛይቱ ድመና በቅድስት ድንግል ማርያም ማኅፀን ተቀረጸ። ፀሐየ ጽድቅ ሰረቀ እማንቀጸ ሕዝቅኤል አብዮ ጸዳላቲሁ በደመና ቀሊል ይላል ርቱዕ ሃይማኖት የተባለ ኢትዮጵያዊ ሊቅ። እውነተኛው የጽድቅ ፀሐይ ተመልከቱ፣ ከመይዊ ዓለም በላይቡ ምን ይላል? ተመልከቱ። እውነተኛው የጽድቅ ፀሐይ ዓለም በእሳተ መለኮቱ እንዳይቃጠል የጸዳሉን ብርሃን ይላል። ተመልከቱ። በፈጣኒቱ ደመና ውስጥ ሰውሮ እሱ ምን አደረገ? ከሕዝቅኤል በር ተወለደ፣ ወጣ፣ የጽድቅ ፀሐይ ወጣ ብሎ ይነገራል። ስለዚህ እንዲህ አድርጎ ጌታችን ኢየሱስ ክርስቶስ በማኅፀኗ ተቀረጸ። ሲቀረጽ ተመልከቱ፣ እሳት ከብረት ውስጥ ብረት ከእሳት ውስጥ ሲገባ ብረቱ እሳት ውስጥ ሲገባ የእሳቱን ጠባይ ይዞ ብረቱ ምን ይሆናል? ቀይ ይሆናል፣ ያቃጥላል። ልክ እንደዚህ ቃል በእመቤታችን ማኅፀን ሲያድር ከእሷ የነሳውን ሥጋ አምላክ አድርጎታል፣ ጌታ አድርጎታል። ተመልከቱ። አንገሶ ለሥጋሁ ወረሰዮ አሐደ ምስሌሁ ይላል። ከእሱ ጋር አንድ አደረገው፣ አስተካከለው። ከዚያ የሥጋ ገንዘብ ለቃል የቃል ገንዘብ ለሥጋ ሆነ። ይህ ተዋሂዶ ይባላል። ከዚህ በኋላ ተመልከቱ፣ ምሉ የሆነው ቃል በእመቤታችን ማኅፀን ሥጋን ሲለብስ ተመልከቱ፣ በሥጋ ውሱን ሆነ። ውሱን የነበረ ሥጋ ምሉ አምላክን ሲዋሃድ መላ። ምን ማለት ይመስላችኋል? ይገርማችኋል። ከድንግል ማርያም ማኅፀን የነሳው ሥጋ መለኮት ስለተዋሃደው መለኮት በዓለም የመላ ስለሆነ ጠባብ የነበረው ሥጋ በሰማይና በምድር ተገኘ። ምን ማለት ነው ይሄ? በእመቤታችን ማኅፀን የለበሰው የእመቤታችን ሥጋ ክርስቶስ የተዋሃደው ሥጋ ከመለኮት ጋር በመዋሃዱ ወዲያው የት ተገኘ ስትሉኝ ከኪሩቤል ጀርባ ላይ ተገኘ። መቼ? መጋቢት 29 ዕለቱን ማለት ነው። ስለዚህ ሊቃውንትም ይላሉ የቃል እርገት በ40 ቀን የሥጋ እርገት መቼ ይባላል? በማኅፀን ተብሎ ይነገራል። እንግዲህ የገባችሁ ይገባችኋል፣ ያልገባችሁ ደግሞ ሌላ ቀን ትማሩታላችሁ። ደግሞ ተምራችሁ ካልገባችሁ ወይ ስትሞቱም ይገባችኋል። እንግዲህ እውነቴን ነው ማለት ይሄ ነው። ግን የቤተክርስቲያን አስተምሮ ይሄ ነው። ተዋህዶ ማለት ይሄ ነው። ተዋህዶ ማለት ይሄ ነው። ተመልከቱ። ሳይለያይ አንዱ የአንዱን ገንዘብ አደረገ። ጠፊ የነበረ ሥጋ ሕያው ቃል ሲዋሃደው ምን ሆነ? ሕያው ሆነ። ጠባብ የነበረው ምሉ ሆነ። ውስን የነበረው መላ። ደካማ የነበረው ሥጋ ኃያልነትን ገንዘብ አደረገ። ይህ 9 ወር ከ5 ቀን በማኅፀኗ ቆየ። ማኅፀኗን ዓለም አድርጎ እኔ እኮ ይገርመኛል እኮ 20ውን ዓለም በእጁ ይዞ ከእመቤታችን ማኅፀን ውስጥ አለ። 20ውን ዓለም ሱራፌል በማኅፀኗ ሲያመሰግኑ ትሰማ ነበር ይላሉ ሊቃውንቱ። እሷም መንበር አድርጎ ነግሶባት ስለነበረ ሲያመሰግኑ ትሰማቸው ነበረ፣ ወደ ማኅፀኗ ዘንበል ስትል ማለት ነው። 9 ወር ከ5 ቀን ሲፈጸም ከዚህ በኋላ ምን ተደረገ? የሕዝብ ቆጠራ ወጣ። ዛሬ ታኅሳስ 29 ቀን ተመልከቱ። ወወጻት ትእዛዝ እማበ አውግስጦስ ቄሳር ይላል። ተመልከቱ። ከመይጻፍ ኩሉ ዓለም ሁሉ እንዲቆጠር ዛሬ ታኅሳስ 29 ቀን ምን ሆነ? አዋጅ ወጣ። በሮም ግዛት ውስጥ ነው። የዛን ጊዜ ጌታችን ኢየሱስ ክርስቶስ በተወለደ ጊዜ አይሁድ በሮም ቅኝ ግዛት ስር ነበሩ።
ስለዚህ የሮም ቄሳር ስለሚያስተዳድራቸው በእኔ ግዛት ስር ያለ ሕዝብ ሁሉ እንዲቆጠር አዝዣለሁ ብሎ ትእዛዝ አወጣ። ያን ጊዜ እመቤታችንም ፈጻሚተ ፈቃድ ፈጻሚተ ሕግ ናትና የአምላክ እናት ነኝ ብላ የንጉሥ ሕግ አላከብርም አትልም። ስለዚህ ትእዛዝ ልታከብር ለተሾመ ልታከብር ልትቆጠር ወጣች። ልትቆጠር የወጣችበት ምክንያት ምንድን ነው? ለምንድን ነው ስትል ልትቆጠር ባትወጣ የመውለጃዋ ሰዓት ስለደረሰ እቤት ውስጥ ልትወልደው ነው። እቤት ውስጥ ከወለደችው ደግሞ የሚቀሩብን በጣም ብዙ ነገሮች አሉ። እነሱን ልነግራችሁ ነው። አንደኛው የሚቀረው ትንቢት ነው። ሁለተኛ ዛሬ እኛ ታኅሳስ 29 ቀን ያገኘነው በጣም ትልቅ ነገር አለ። ያ ይቀርብናል። ስለዚህ ንጉሱን የሕዝብ ቆጠራ እንዲቆጠር አዋጅ በዚያ ቀን እንዲነገር ወይ አስቀድሞ ቢናገር ምን ቸገረው? እስኪ ለምሳሌ ወይ ቆይቶ ቢናገርስ ምን ነበረ? ለምንድን ነው ክርስቶስ በልደቱ ዕለት የሕዝብ ቆጠራ እንዲናገር ንጉሱን ያነሳሳው ስትሉ ለሕዝብ ቆጠራ እመቤታችን ስትወጣ የመውለጃዋ ሰዓት እንዲደርስና ቤተልሔም ላይ እንድትወልድ ነው። ስለዚህ ከዚያ የተነሳ የሕዝብ ቆጠራ ወጣ፣ እመቤታችን ሄደች። ዮሴፍ ከእመቤታችን ጋር ሊቆጠር ሄደ። ከዚያ በኋላ ተመልከቱ፣ ሊቆጠር ከሄደ በኋላ ቤተልሔም ላይ ስትደርስ የመውለጃዋ ሰዓት ደረሰ። የተፈጥሮ ግዴታ ተመልከቱ ደረሰ። 9 ወር ከ5 ቀን አላፋለሰም። ጌታ ነኝ ብሎ እኔ 10 ወር ነው የምቆይ አላለም። ወይም ደግሞ እኔ ዕለቱን ነው የምወለድ አላለም። እሱ ፈጻሚ ሕግ ነው። በአቋራጭም አልተወለደም፣ ያለ ልክም አልቆየም። አሁን እኮ እኛ ሁሉ አንዳንድ ጊዜ ዮሐንስ አፈወርቅ ምን ይላል መሰላችሁ? በቤተ ክርስቲያን የጨመረን ሰው ደፋር፣ ያጎደለን ሰው ሌባ እንለዋለን ይላል። የጨመረ ሰው ምን ይባላል? በሉ ምን ይባላል? አሁን እናንተ እኮ ድፍረታችሁ ማለቂያ የለውም። ሰዓት ስላለቀብኝ ነው ማለቂያ የሌለውን ድፍረታችሁንም አልናገረው። ስለዚህ ተመልከቱ። ደግሞ ያጎደለስ ምን ይባላል? ሌባ አትሉም? ሌባ። ስለዚህ ሌባም ደፋርም ከመሆን እግዚአብሔር ይሰውረን። ስለዚህ ክርስቶስ አንድ ነገር አላጎደለም። በአጭር መክበር መውደድ የለባችሁ፣ በአጭር መጽደቅ መፈለግ የለባችሁ። በእውነቱ ማለት ሕግን ጠብቆ ስርዓትን ጠብቆ ስር ሰዳችሁ እደጉ ነው ያለ ቅዱስ ጳውሎስ። ሁሉንም ነገር ልክ ይዞ ተምሮ ስርዓት ይዞ ጠብቆ በልክ እያደረጉ ሲሄዱ መልካም ነው። በእውነቱ የማይገባንን ነገር እንነካለን ስንል ችግር ውስጥ እንወድቃለን። ስለዚህ እሱ ሕግ አላጓደለም። 9 ወር ከ5 ቀን ስትል ሰዓቷንም አልሸራረፈም። ከዚያ በኋላ ቤተልሔም ሲደርስ የከብቶች በረት ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። ቤተልሔም ሲደርስ የከብቶች በረት ነው። አህዮች አሉ፣ በጎች አሉ፣ ከብቶች አሉ። የብርድ ወራት ነው። ከዚያ ላይ ተወለደ። ማረፊያ ስለሌለ መጠጊያ ስለሌለ እዚያች ገብታ ከበረት ውስጥ ወለደችው። እዚያ ሲወለድ እመቤታችን ምን አደረገችው? የበለስ ቅጠል ቆርጣ ለበሰችው። የበለስ ቅጠል የምታለብሰው ስለሌላት ኋላ በጨርቅ ደግሞ እንደገና ጠቀለለችው። አውራ ጣቱን አሰረችው። ከዚህ በኋላ ቅዱሳን መላእክት ሁሉ መጡ። ስብሐት ለእግዚአብሔር ሰማያት። በእርግጥ የዚያ ዕለት አይደለም የመጡት፣ ከልደቱ 14 ቀን አስቀድሞ ቤተልሔምን ከበው ነበረ ቅዱሳን መላእክት ማለት ነው። በዚያ ከበው አመሰገኑ። ብርሃን ወጣ። ተግተው የሚጠብቁ እረኞች ነበሩ። ለእነዚያም መልአኩ ቅዱስ ገብርኤል ፈጥኖ ሄዶ አትፍሩ እስመ ዜንወክሙ ዜና ሰናየ ዘይከውን ለክሙ ወለኩሉ ዓለም፣ ለዓለሙም ለእናንተም የሚበቃ ደስታ እነግራችኋለሁ አትፍሩ አላቸው። ዛሬ ቡሩክ አምላክ ኢየሱስ መድኃኔ ዓለም በዳዊት ሀገር ተወልዶላችኋል ብሎ ተናገራቸው። ከዚህ በኋላ እረኞች በመላእክት አንደበት አመሰገኑ። መላእክት በእረኞች አካል ተገለጡ፣ እረኞችን መስለው። ምክንያቱም መልአክን በመልአክነቱ ማየት አይቻልም። አምላክ ሰው ስለሆነ መላእክት በሰው በቆመ ብሲ ተገልጠው ከሰው ጋር ታዩ። ሰው አምላክ ስለሆነ ተመልከቱ፣ እረኞች በሰው አንደበት በመልአክ ቃል በመልአክ ምስጋና አመሰገኑ። መላእክትም የዚያን ዕለት አመስግነውበት በማያውቁ ከዚያ በፊት አመስግነውበት በማያውቁ ምስጋና አመሰገኑ። ለዚህ ነው ቅዱስ ሳዊሮስ ሃይማኖተ አበው ላይ ሲናገር እንዲህ ብሎ ይናገራል። ተመልከቱ። ለዘወለዶ አብ በምስጢር ዘይትረከብ እንበለ መንጸፈ አንስት እንበለ አገብሮ። አብ ቅድመ ዓለም ተመልከቱ ያለ እናት የወለደችውን ተመልከቱ። ወለደቶ ቅድስት ድንግል በምስጢር ዘይትረከብ፣ ቅድስት ድንግል እመቤታችን በማይመረመር ምስጢር ወለደችው። ተመልከቱ። ከዚያ ተመልከቱ በአባቱ እቅፍ ያለ ከሆነ በሕፅነ ማርያም በእናቱ እቅፍ በእመቤታችን ሆነ። ወስባትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለ ምስጋናም በምድር ላይ
ተደረገ። ስለዚህ ምን ሆነ አለ ተመልኩ። ወኮነ ሰማይ ዓለመ ወዓለሜ ሰማይ ኮነ። ዛሬ ክርስቶስ ሲወለድ ሰማይ ዓለም ሆነ፣ ዓለም ሰማይ ሆነ ይላል። ሰማይ ዓለም ሆነ። ለምን? ሥጋ አምላክ ሆኖ በዚህ ዓለም መልቶበታልና። ዓለም ደግሞ ሰማይ ሆነ። ዓለም ሰማይ ሆነ ማለት ምን ማለት ነው? የሰማይ አምላክ ዙፋኑ አድርጎት ውሏል። ዛሬ ቤተልሔም ምን ሆና ነው የዋለች? ጽርሐ አርያምን የእግዚአብሔርን የመንበሩን ከተማ ሆና ነው የዋለች። አባ ጊዮርጊስ እንደሚናገረው ዮሴፍና ሰሎሜ በቀኝ በግራ አህዮችና ከብቶች በፊት በኋላ 4 ወገን ይመጣሉ። እነዚህ 4 ኪሩቤልን ይወክላሉ ይላል። 4 ኪሩቤልን ወከሉ። እመቤታችን ደግሞ ኪሩቤል የሚሸከሙትን የእሳት ሰረገላ ትወክላለች። በዚህ ዕለት ሰማይ ዓለም ሰማይ የሆነበት ዕለት ነው። ቃል ምድርን ርስቱ ስላደረገ ምድርን ባርኮ ሰጠን። ሥጋ በቃል ርስት ሰማይን ርስቱ ስላደረገው የሰማይ ርስታችን የተረጋገጠልን ዛሬ ክርስቶስ ሲወለድ ነው። ከዚህ በኋላ ሰብአ ሰገል ተነስተው ከሩቅ አገር በየዓመቱ የልደት ዕለት ተነስተው በ2 ዓመታቸው ወርቅ፣ ዕጣን፣ ከርቤ ይዘው ቤተልሔም ደርሰዋል። ሰብአ ሰገል የደረሱ ክርስቶስ የተወለደ ዕለት አይደለም፣ በተወለደ በ2 ዓመቱ ነው። ጉዞ ጀምረው የ2 ዓመት ጎዳና ተጉዘው በ2ኛው ዓመት ነው ያገኙት። አገኙት የሌለ ሲባል እመቤታችን በየዓመቱ የአምላክ እናት ላደረገኝ አምላክ ምን እከፍለዋለሁ እያለች በየዓመቱ እየሄደች ቤተልሔም የልጇን ልደት ታከብር ነበረ። ስለዚህ ልታከብር ስትሄድ በ2ኛው ዓመት ልታከብር ከሄደችበት ነው ሰብአ ሰገል ያገኟት ማለት ነው። ከዚያ ወርቅ፣ ዕጣን፣ ከርቤ ለሱ እጅ መንሻ አድርገው አገቡለት። ወርቅ ለመንግስቱ አመጡለት፣ ዕጣን ለአምላክነቱ አመጡለት፣ ከርቤ ለሊቀ ካህናትነቱ አንድም ለሞቱ አምጥተውለታል ማለት ነው። እነዚህን አምጥተው እጅ መንሻ ሰጥተውታል። አንድ ሊቁ ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌልን ሲተረጉም ምን ይላል? ሰብአ ሰገል የ2 ዓመት ጎዳና ተጉዘው ከክርስቶስ ከደረሱ አንተ 1 ሰዓት እንኳን የማይፈጅ ጎዳና እያለ ቤተ ክርስቲያን ሳትሄድ የምትውል ሰው ለክርስቶስ ምን ትመልስለታለህ ይላል። እነሱ 2 ዓመት የተጓዙ። አሁን 2 ዓመት ተጉዛችሁ ጽደቁ ብንባል እንጸድቃለን? እናደርገዋለን? እኛ ድካማችን የሚያውቅ መድኃኔዓለም ግን ቤተ ክርስቲያን በየደጁ ሰርቶልናል። ለዚህም እንኳን ምን አይነት ዘገምተኞች እንደሆን ልብ በሉ። ሂደን ለማስቀደስ እነዚህ 2 ዓመት የተጓዙ ለክርስትና የምንከፍለውን ደካማ መስዋዕትነት ማየት አለባቸው። ሰብአ ሰገል የ2 ዓመት ጎዳና ተጉዘው ነው ክርስቶስን ያገኙ። እኛ አሁን ሸክም በቀለለበት ሰዓት ነው ያለ ነው። ግን ዳተኞች፣ ለመቁረብ፣ ለመጸለይ፣ ለማስቀደስ ፍጹም ዳተኞች፣ ወደ ቤት ለመሄድ ግን ፈጣኖች እየሆን ነው። እግዚአብሔር ለእግዚአብሔር ቤት የሚፈጥር ልቡና ለሁላችንም ያድለን። እሺ ቤዛ ሁሉ ያለው ያሰኘው ምንድን ነው የሚለውን ይችን ብቻ ተናግሬ ልጠቅልል። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በመቆጠር ሰዓት ተወለደ? አሁን 1 2 እያልኩ ብቻ ነው የምነግራችሁ ሰዓቴን ለመጠቀም። ለምን በመቆጠር ሰዓት ተወለደ ሲባል ከኔ ጋር ልቆጥራችሁ መጥቻለሁ ማለቱ ነው። ከኔ ጋር ልቆጥራችሁ መጥቻለሁ። በመቆጠር ሰዓት የተወለደበት ምክንያት ከዚህ የተነሳ ነው። ቀድሞ ምን ነበር? ቀድሞ የተቆጠርነው ከአጋንንት ጋር ነበር። ቀድሞ ከአጋንንት ጋር ተቆጥረን የአጋንንትን ርስት እንወርስ ነበረ። ኃጢአተኛ ዲያብሎስ ኃጥእ ስለሆነ የዲያብሎስን ስራ የሚሰራ ሰው የዲያብሎስን ርስት ነው የሚወርሰው። ሁሩ ውስተ እሳት ዘላለም ተመልከቱ፣ ዘድለው ተመልከቱ፣ ለሰይጣን ወለ መላእክት ይሁን የተባለ ሰይጣንን መስሎ የሰራ ሰው የሰይጣንን ርስት ይወርሳል። ልክ እንደዚህ ሰይጣንን መስለን ተሳስተን ስለነበረ ሰይጣን አምላክ ሆናለሁ ብሎ እንደወደቀ አምላክ እንሆናለን ብለን በክፋት ስለመሰልነው በርስትም መስለነው የእሱን ርስት እሳተ ገሃነምን እየተሽጎደጎን እንገባበት ነበረ። አሁን ግን ቁጥራችን ከዲያብሎስ ጋር ሳይሆን ከማኅበረ መላእክት ጋር በዚያም ላይ ከእናቱ ከቅድስት ድንግል ማርያም ላይ ዮሴፍ እንደ እናቱ ንጹሕ እንድንሆን፣ እንደ እናቱ ክቡራን እንድንሆን፣ እንደ እናቱ ምሉዓነ ጸጋ እንድንሆን አስመስሎ ይህን መልክ ልሰጣችሁ መጥቻለሁ። እንስሳትን መስለን ነበረ። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ እንደሌለው እንስሳ ሆነ። እንስሳ መስለን ስለነበረ እንስሳ ከመምሰል አውጥቼ እኔን ወደ መምሰል እመልሳችኋለሁ ለማለት ከሱ ጋር ሊቆጥረን በመቆጠር ሰዓት ተወለደ። ይህንንም እንዲህ ብሎ መለሰልን። ተማሩ ምኔ እስመ አነ የዋህ ወትሑት በውስተ ልቤ። ተመልከቱ። ንሰው አሩቴኒ ቀሊል
ሰናይ መጾሬኒ ቀሊል ወትረክቡ ረፍተ ለነፍስክሙ። እነሆ ከእኔ ተማሩ፣ እኔ የዋህ ነኝ፣ እኔ ትሑት ነኝ፣ እኔን ምሰሉኝ፣ ቀንበሬን በላያችሁ ላይ ተሸከሙ አለ። ይህንን ማቴዎስ 11 ላይ ያስረገጠልን። እኔን ላስመስላችሁ መጥቻለሁ ብሎ ቀድሞ በተፈጥሮ የሰጠንን መልክ ዛሬ በልደቱ መለሰልን። መልካችን ሊመልስልን መልካችን ይዞ መጣ። በጣም በሚያስደንቅ እኮ ነው። እሱ የባሪያ መልክ ይዞ መጥቶ ለእኛ የጌታን መልክ ሰጠን፣ የአምላክን መልክ ሰጠን። ይህንን ይዘው እነ አረጋዊ መንፈሳዊ እነ ቅዱስ አትናቴዎስ እንዲህ ብለው ይናገራል። ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ። አንተን በመልኩ ሊወልድህ እሱ በመልክህ ተወለደ። ያንተን መልክ፣ ያንተን ዓይን፣ ያንተን እጅ እግር ይዞ የተወለደው አንተ እሱን መስለ በጥምቀት እንድትወለድ ነው። ሊቃውንቱ ሲተረጉሙ እግዚአብሔር በሶስት ነገር አባታችን ነው ይላሉ። አንደኛ በተፈጥሮ፣ ሁለተኛ በጥምቀት፣ ሶስተኛ በምሕረት ይላሉ። በተፈጥሮ እሱን አስመስሎ ቢወልደን ካድነውና ተሳስተን ሲኦል ገባን፣ መልካችን ጎሰቆለ። እሱን በጥምቀት ሊሰጠን ከጥምቀት ሊወልደን እሱ ከኛ ተወለደ። አሁን የዛሬው ልደት ዓላማ ተመልከቱ። ሁለተኛ ቀድሞ የተውነውን አባትነት በሁለተኛ ልደት ለመመለስ ነው። ከዚያ በኋላ ሰው በ40 ቀን በ80 ቀን ተጠምቆ ያገኘውን መልኩን ልደቱን ኃጢአት ሰርቶ ቢያጎሰቁለው በምሕረት ይመልስለታል። እሱ ንስሐ ነው። ስለዚህ እግዚአብሔር በተፈጥሮ ባይሆንልን የጥምቀት አባት ሆንን። የጥምቀት አባትነቱን በኃጢአት ምንጎሰቁል የምሕረት አባት ነውና በንስሐ መለሰን ይላሉ። እግዚአብሔር እነዚህን ሶስቱን በሮች ከፈተልን። ስለዚህ ዛሬ ሰው ሆኖ የመጣ እሱን አስመስሎ መልካችን ሊመልስልን ነው። ቅዱስ ጎርጎርዮስ ነባቤ መለኮት እንደሚናገረው እግዚአብሔር ለሰው ልጆች ከዋለው ውለታ መጀመሪያ በአምሳሉ መፍጠሩ ነው። ሁለተኛ የእኛን መልክ ይዞ መምጣቱ ነው። አሁን እስኪ አንተ ጥያቄ ልጠይቃችሁ። አሁን ከእናንተ መካከል በጣም ጥሩ መልከኛ ሰው እንዲያው በሰውኛው መልከኛ ብትሆኑ መልካችሁን ለአንድ ቀን አውሲ ብላችሁ ትሰጣላችሁ ወይ? ቁራሽ እንጀራ ልትሰጡ ትችላላችሁ። ልብስ ልትሰጡ፣ ገንዘብ ልትሰጡ ትችላላችሁ። መልኩን ግን የሚሰጣለ እንዴ? እግዚአብሔር ግን በመልኩ ነው እኮ የፈጠረን። እንደሱ ያለ ለጋስ የለም። ደግሞ ሌላ ልንገራችሁ። አሁን በጣም የምትንቁት በጣም መልከኛ ያይደለ መልከ ጥፉ ሰው ቢኖር የዚያን ሰውዬ መልክ ለአንድ ቀን ልስታችሁ ብላችሁ እሺ ትላላችሁ? አትሉ። እግዚአብሔር ግን የእኛን መልክ ይዞ መጣ። የባሪያን መልክ ይዞ መጣ ነው የሚለው። ያንንም እንደ መቀማት አልቆጠረውም። ባለጸጋው ስለኛ ድሃ ሲሆን ተመልከቱ። ከመትባሉ አንትሙ በንዴተ ዚአሁ፣ በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ድሃ ሆነ ተብሎ ተነገረ። ስለዚህ መልካችን ሊሰጠን ከመላእክት ጋር ሊቆጥረን ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃለ አሚን እንዳለ ቅዱስ ያሬድ ከመላእክት ጋር ሊቆጥረን ከአጋንንት ማኅበር ሊያወጣን በቆጠራ ሰዓት ተወለደ። ከመላእክት ጋር የቆጠረን እንስሶችን ይቅር ብሎ ከራሱ ጋር የቆጠረን መድኃኔዓለም ስሙ የተመሰገነ ይሁን። የዳዊት እኛን ተመልከቱ። ዳዊትን ልጁ የአምላክ ልጅ ለማድረግ እሱ የዳዊት ልጅ ሆነ። አብርሃምን የእግዚአብሔር ልጅ ለማለት የእግዚአብሔር ልጅ የአብርሃም ልጅ ሆነ። የእግዚአብሔር ልጅ የሰው ልጆች የእግዚአብሔር ልጆች እንዲሆኑ እሱ የሰው ልጅ ሆኖ መጣ። ልደትን ለመስጠት ልደትን ለመቀደስ ነው። የእኛን ልደት ለማክበር እሱ በመቆጠር ሰዓት ተወለደ። ከዚያስ ቤተልሔም ደረሰ። በቤተልሔም ተወለደ። ቤተልሔም ማለት የእንጀራ ቤት ማለት ነው። ለምንድን ነው በቤተልሔም የተወለደው? እኔ የሕይወት እንጀራችሁ ነኝ ማለቱ ነው። ቤተልሔም የተወለደበት ምክንያት ረሃባችሁን ልከላላችሁ መጥቻለሁ። የሕይወት እንጀራ እኔ ነኝ። 5500 ዘመን የተራብነው ረሃብ ዛሬ የጠገበችበት ነፍሳችን ዛሬ የሕይወት እንጀራችን ነው የተወለደ። ህብስተ ሕይወት ክርስቶስ ከእውነተኛይቱ መሶበ ወርቅ ከድንግል ማርያም ተወለደልን ዛሬ። ስለዚህ ረሃባችን ሊያስወግድ እንደመጣ ለማጠየቅ ቤተልሔም በምትባል ቦታ ተወለደ። ቅዱስ ዳዊት የቤተልሔም ውሃ ማን ባመጣልኝ ብሎ ተመኝቶ ነበረ። ስለዚህ የቤተልሔም ውሃ ይላሉ አባቶቻችን። ቅዱስ ዳዊት ታሞ ቢተኛ ዛሬስ እናንተ እንዲሁ የቤተልሔምን ውሃ ማን ባመጣልኝ አለ። ተመልከቱ። ከዚያ በኋላ ሂደው አመጡለት አበጋዞቹ። ጠጣ ብለው ለምን የቤተልሔም ውሃ ተመኘ ይሉና ሊቃውንቱ የቤተልሔም ውሃ ፈዋሽ ናት እንደ ልደታ ውሃ ይላሉ። ያችን ውሃ እንግዲህ አጥኗት የት እንደሆነች ልደታ አካባቢ እንግዲህ ፈውስ የምትሰጥ ውሃ አለች ማለት ነው። እንግዲህ ጎንደር ናችሁ ማጥናት ነው እንግዲህ ማለት እንደ ልደታ ውሃ የቤተልሔም ውሃ ፈዋሽ ናት ይላል በትርጓሜ ቤት። ያችን ውሃ እንግዲህ ፈልጋችሁ ቅመሱ እንግዲህ። ስለዚህ እንደ ልደታ ውሃ ፈዋሽነት ነበራት። ግን ምን ማለት ነው? ቅዱስ ዳዊት የቤተልሔምን ውሃ ማን ማመጣልኝ ማለት የሕይወት ውሃ ክርስቶስ መቼ በተወለደልኝ ማለት ነው። ያንን ይናፍቅ ስለነበረ
ዛሬ በቤተልሔም የተወለደበት ምክንያት ዛሬ የዳዊትን ጥም ለመቁረጥ ነው ይላሉ ሊቃውንቱ። የዳዊትን ጥም ለመቁረጥ ዳዊት የተመኘው የሕይወት ውሃ ዛሬ ተወለደ። አሁን ምን አለ መጣና ያ ውሃ በናዝሬትና በገሊላ አድጎ ትምህርት ሲጀምር እንዲህ ብሎ ተናገረ። ምን አለ? ዘጸማ ይምጻ ሀቤ ወይስተይ፣ የተጠማ ሰው ካለ ወደ እኔ ይምጣ። በከመ ይቤ መጽሐፍ አፍላገማ ሕይወት ይውህዝም ከርሱ፣ የተጠማ ሰው ከኔ ይጠጣ መጽሐፍ እንደተናገረ ሀብተ መንፈስ ቅዱስ ከልቡናው ይፈልቅለታል ብሎ ተናገረ። ያ ውሃ ነው ኩልክሙ ርሱሃነ ምድር ሀበዛቲ ነቅ እንተ ታፈለፍል ሕጽበተ መድኃኒት ይላል አባ ጊዮርጊስ በአርጋኖን ሲናገር። እናንተ በምድር የጎሰቆላችሁ ሁሉ ወደ እውነተኛይቱ ምንጭ ወደ እመቤታችን ኑ፣ ከሷ በፈለቀው የሕይወት ውሃም የጎሰቆለው ሰውነታችሁ ሁሉ ይታጠብላችኋል። በደሙ ሊያነጻን የሕይወት ውሃ ዛሬ ቤተልሔም ፈለቀልን። ጥማችን ሊቆርጥልን የሕይወት ውሃ ኢየሱስ ክርስቶስ ዛሬ በቤተልሔም ፈለቀ፣ ተወለደልን። እሱ እንዲህ ተወልዶ ጥማችን ስለቆረጠልን ስሙ የተመሰገነ ይሁን። በዚያ ሲወለድ ተመልከቱ። እዚያ ሲወለድ በየት ነው የተወለደ? ማደሪያ የለም ነበር ይላል ሉቃስ። ማደሪያ የለም ነበረ። ለምንድነው ማደሪያ የሌለው? ማደሪያ በሌለበት ቦታ የተወለደበት ምክንያት ተመልከቱ። ለእኛ የሰማይ ማደሪያ ለመስራት ነው ይላሉ ሊቃውንት። ይሄ ነው ቤዛ ያሰኘው። በጥሙ ጥማችን ሲቆርጥ ይሄ ቤዛ ያሰኝቶታል። ማደሪያ የሌለበት ቦታ የተባለ ለእኛ ምን አለ ሊቃውንቱ ስበው ሲተረጉሙት ይሄን ማለት እስመ ውስተ ቤተ አቡየ ብዙ ማይደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ ያላለና እሱ ግን ማደሪያ አጥቶ በከብቶች በረት ተወለደ። ማደሪያ የሌለንን ማደሪያ ሊሰጠን እሱ ማደሪያ አልባ ተወለደ። ለቆናጽል ግበብ ቦሙ ወላይዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው አልቦቱ ሀበ ያሰምክ ርሶ። ለቀበሮች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው፣ ለሰው ልጅ ግን ማደሪያ የለኝም ማስጠጊያ የለኝም አለ። ሁለተኛውን ትርጉም ለሊቃውንቱን ተው ሰዓት እንዳይሄድ። ስለዚህ ተመልከቱ፣ ማደሪያ አጥቶ በከብቶች ግርግም የተወለደበት ምክንያት ለእኛ ማደሪያ ለመስጠት ነው። ስለዚህ ልደቱ ካሳችን ነው። ርስታችን መመለስ የተጀመረበት ቀን በልደቱ ነው። ስለዚህ ከቃሉ ጋር ናችሁን? ሰዓቴ ስላለቀ ልጨርስ ነው። ስለዚህ ምንድን ነው አንዱ ከማደሪያ ቢስነት ነው የሰወረን። በትቢያ በከብቶች በረት ትቢያ የከብቶች ግዳጅ ብቻ ነው ያለበት። ትቢያ የሆነውን ጉድፍ የሆነውን ኃጢአታችን ሊያስወግድ እንደመጣ ለማጠየቅ ነው። እርቃኑን የተወለደበት ምክንያት ለእኛ የብርሃን ልብስ ለማልበስ ነው። ይሄ ነው ካሳ ያሰኘው። የበለስ ቅጠል የለበሰበት ምክንያት አዳም ከገነት ሲወጣ የብርሃን ልብሱ ሲገፈፍ የበለስ ቅጠል ቆርጦ ለብሶ ነበረ። ያንን ካሳ ክርስቶስ የበለስ ቅጠል ለበሰና ለአዳም ክሶ ለሱ የብርሃን ልብስ አለበሰው ማለት ነው። እንዲህ ለማድረግ ሌላው መስዋዕት ልሆንላችሁ መጥቻለሁ ሲል ከበሬ መሃል ተወለደ። ትሁት እንድትሆኑ መጥቻለሁ ሲል ከአህያ መሃል ተወለደ። እንደገና ተመልከቱ፣ የዋህ ሆኜ መጥቻለሁ ሲል ከበግ መሃል ተወለደ። የሰማይ አምላክ ነኝ ሲል ኮከብ እያበራ ተወለደ። ንጉሠ መላእክት ነኝ እግዚአ ሱራፌል ትጉሃን ያምኑ ልደቶ ያለው ይህንን ነው። ሱራፌል የሚሰግዱለት አምላክ መሆኑን ለማመልከት መላእክት እያሸበሸቡ ተወለደ። የምድር አምላክ መሆኑን ለማመልከት ደግሞ ሰዎችም ሰገዱለት። ከዚህ በኋላ የነገስታት ንጉሥ መሆኑን ለማመልከት ደግሞ ነገስታትን አስገበራቸው። ይህንን አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃነ ልደቱ ለሁላችንም አበራልን፣ ከእንስሳነት አወጣን። ይህን ያደረገ ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።